በጣም አንብቤ ከወደድኩት ላከፍላችሁ። ያስተምራል። ዝሙት አዲያም ዜና እንዴት እንራቀው? አንድ ቀን አንዲት ልጃገረድ ዩኒቨርሲቲ ትምህርት ስትማር ቆይታ ትምህርት ተዘግቶ ለቫኬሽን ከጓደኞቿ ጋር ወደ ቤተሰብ ይሄዳሉ። ከዛም የሄደችበት ባስ ለእረፍት ይቆማል። መንገድ ላይ ይች ልጃገረድ ቦታው በጣም ያምር ስለነበር ዝም ብላ ትጓዛለች። ከዛም ሄደች። በመሄዷ ርቀት የመንገዱ መመለሻው ጠፋት። አብረው የነበሩት ጓደኞቿ ፈለጓት፣ ሊያገኟት አልቻሉም። ያ ባስም ጉዞውን ቀጠለ። እች ልጅ መሸባት፣ የምታደርገው ነገር አጣች። አሻግራ ስታይ አንዲት ጎጆ አየች። ከዛም ወደዛች ጎጆ አመራች። ስትደርስ አንድ ወንድ ልጅ ተማሪ ነው ያገኘችው። በፍርሃት እየተንቀጠቀጠች መንገድ ጠፍቶብኝ ነው ታስጠጋኛለህ ስትል ጠየቀችው። ኦ ግቢ ችግር የለውም አላት። ከዛም ያጋጠማትን ነገር ሁሉ ነገረችው። እሱም አልጋ ላይ ነበር የሚተኛው። ከአልጋው ወርዶ አንቺ አልጋ ላይ ተኚ፣ እኔ መሬት ተኛለሁ ብሎ ወረደላት። እሷም እሺ መርሐባ ብላ አልጋው ላይ ተኛች። እሱ ደግሞ እያነበበ ነበር። እያነበበ በያዘው ሻማ እጁን ያቃጥለዋል። አሁንም ጥናቱን ጀመረ። ደግሞም ትንሽ ቆይቶ እጁን አሁንም በያዘው ሻማ ያቃጥለዋል። እንደዛ እያለ እሷን በፍርሃት አሁን ተሰቀለ፣ አሁን መጣብኝ እያለች በዛው እንቅልፍ ወሰዳት። ነጋ። ሌሊቱም ቁርስ ሰርቶ ብይ እና መንገዱን ላሳይሽ ብሎ ቁርሷን አብልቶ መንገዱን አሳይቶ ሰደዳት። ከዛም ወደ ቤተሰቦቿ ሄዳ ያጋጠማትን ሁሉ ነገር ለአባቷ ነገረችው። ልክ በዛው ሰዓት አባትየው ሄዱ ወደዛ ተማሪ ቤት ሲደርስ መንገድ ጠፍቶብኝ ነው መሽቶብኝ ነው ታሳድረኛለህ ልጄ ሲል ጠየቀው። እሺ አባዬ ግቡ ብሎ ከቤት ከገቡ በኋላ ሲመለከተው እጁ ጣቱን በሻሽ ጠምጥሞ አስሮታል። ምን ሆነህ ነው ልጄ እጅ በሻሽ ያሰርከው ብለው ጠየቁት። እሱም እንዲህ አለ፣ ትላንትና በዚህ ሰዓት አንዲት ልጃገረድ መንገድ ጠፍቶባት መሽቶባት ከዚህ መጥታ አሳድረኝ ብላ ጠየቀችኝ። እሺ ብዬ ገብታ ተኛች። በዛ ሰዓት ሸይጣን በጣም ይወሰውሰኝ ጀመር። ነፍስያዬ ልታሳስተኝ ሆነ። ከዛም በዚሁ በሻማ አስበላሁት። እጄን እሳቱ ሲበላኝ የጀሃነም እሳት ከዚህ ይበልጣል እያልኩ ስሜቴን ለመቆጣጠር ብዬ እጄን አስበላሁት። የጀሃነም እሳት ከዚህ ይበልጣል እያልኩ ኢብሊስን በዚህ መልኩ ስዋጋው አደርኩ አለ። አባትየው በልጁ ተግባር በጣም ተገርሞ አንተ ልጄ እኔ ትላንትናዋ ልጃገረድ አባት ነኝ፣ እናም የልጄ ባል እንድትሆን እፈልጋለሁ፣ እባክህን ፍቀድልኝ በማለት ልጁን ጠየቀው። ከዛም ልጁና ልጁ ተጋቡ። እናም ከዚህ ትምህርት የምንማረው ለትንሽ ደቂቃ ስሜት ብለን የሁል ጊዜ ጸጸት ከምንገባ ነፍስያችንን እናሸንፍ። አላህ ወስዋሱን ሸይጣን ያዝልን። ሁላችንንም አላህ ይጠብቀን። በጣም አንብቤ ከወደድኩት ላከፍላችሁ። ያስተምራል። ዝሙት አዲያም ዜና እንዴት እንራቀው? አንድ ቀን አንዲት ልጃገረድ ዩኒቨርሲቲ ትምህርት ስትማር ቆይታ ትምህርት ተዘግቶ ለቫኬሽን ከጓደኞቿ ጋር ወደ ቤተሰብ ይሄዳሉ። ከዛም የሄደችበት ባስ ለእረፍት ይቆማል። መንገድ ላይ ይች ልጃገረድ ቦታው በጣም ያምር ስለነበር ዝም ብላ ትጓዛለች። ከዛም ሄደች። በመሄዷ ርቀት የመንገዱ መመለሻው ጠፋት። አብረው የነበሩት ጓደኞቿ ፈለጓት፣ ሊያገኟት አልቻሉም። ያ ባስም ጉዞውን ቀጠለ። እች ልጅ መሸባት፣ የምታደርገው ነገር አጣች። አሻግራ ስታይ አንዲት ጎጆ አየች። ከዛም ወደዛች ጎጆ አመራች። ስትደርስ አንድ ወንድ ልጅ ተማሪ ነው ያገኘችው። በፍርሃት እየተንቀጠቀጠች መንገድ ጠፍቶብኝ ነው ታስጠጋኛለህ ስትል ጠየቀችው። ኦ ግቢ ችግር የለውም አላት። ከዛም ያጋጠማትን ነገር ሁሉ ነገረችው። እሱም አልጋ ላይ ነበር የሚተኛው። ከአልጋው ወርዶ አንቺ አልጋ ላይ ተኚ፣ እኔ መሬት ተኛለሁ ብሎ ወረደላት። እሷም እሺ መርሐባ ብላ አልጋው ላይ ተኛች። እሱ ደግሞ እያነበበ ነበር። እያነበበ በያዘው ሻማ እጁን ያቃጥለዋል። አሁንም ጥናቱን ጀመረ። ደግሞም ትንሽ ቆይቶ እጁን አሁንም በያዘው ሻማ ያቃጥለዋል። እንደዛ እያለ እሷን በፍርሃት አሁን ተሰቀለ፣ አሁን መጣብኝ እያለች በዛው እንቅልፍ ወሰዳት። ነጋ። ሌሊቱም ቁርስ ሰርቶ ብይ እና መንገዱን ላሳይሽ ብሎ ቁርሷን አብልቶ መንገዱን አሳይቶ ሰደዳት። ከዛም ወደ ቤተሰቦቿ ሄዳ ያጋጠማትን ሁሉ ነገር ለአባቷ ነገረችው። ልክ በዛው ሰዓት አባትየው ሄዱ ወደዛ ተማሪ ቤት ሲደርስ መንገድ ጠፍቶብኝ ነው መሽቶብኝ ነው ታሳድረኛለህ ልጄ ሲል ጠየቀው። እሺ አባዬ ግቡ ብሎ ከቤት ከገቡ በኋላ ሲመለከተው እጁ ጣቱን በሻሽ ጠምጥሞ አስሮታል። ምን ሆነህ ነው ልጄ እጅ በሻሽ ያሰርከው ብለው ጠየቁት። እሱም እንዲህ አለ፣ ትላንትና በዚህ ሰዓት አንዲት ልጃገረድ መንገድ ጠፍቶባት መሽቶባት ከዚህ መጥታ አሳድረኝ ብላ ጠየቀችኝ።
አለችኝ። እሺ ብዬ ገብታ ተኛች። በዛ ሰዓት ሸይጣን በጣም ይወሰውሰኝ ጀመር። ነፍስያዬ ልታሳስተኝ ሆነ። ከዛም በዚሁ በሻማ አስበላሁት። እጄን እሳቱ ሲበላኝ የጀሃነም እሳት ከዚህ ይበልጣል እያልኩ ስሜቴን ለመቆጣጠር ብዬ እጄን አስበላሁት። የጀሃነም እሳት ከዚህ ይበልጣል እያልኩ ኢብሊስን በዚህ መልኩ ስዋጋው አደርኩ አለ። አባትየው በልጁ ተግባር በጣም ተገርሞ አንተ ልጄ፣ እኔ ትላንትናዋ ልጃገረድ አባት ነኝ። እናም የልጄ ባል እንድትሆን እፈልጋለሁ፣ እባክህን ፍቀድልኝ በማለት ልጁን ጠየቀው። ከዛም ልጁና ልጁ ተጋቡ። እናም ከዚህ ትምህርት የምንማረው ለትንሽ ደቂቃ ስሜት ብለን የሁል ጊዜ ጸጸት ከምንገባ ነፍስያችንን እናሸንፍ። አላህ ወስዋሱን ሸይጣን ያዝልን። ሁላችንንም አላህ ይጠብቀን። አላሁማ አሚን።